ፈላጊና ተፈላጊ ሲገናኙ ለኩላሊት ሽንቶን ማቆም መያዝ ሽንት አሙቆ መያዝ ለኩላሊት በሽታ ያጋልጣል። ቅርታ መንገድ ላይ መሽናት ለአየር ብክለት ለጉንፋንና ለአስም በሽታ ይዳረግ። እውነት ነው። እያንዳንዳችን ለህሊናችን ስንል መልካም እንሁን፣ መንገዳችን ሁሉ መልካም ይሁን። ለምንሰራቸው ስራዎች ከሰው ብንደብቅም ከፈጣሪ እይታ መደበቅ አንችልም። ተመስገን። ኧረ ለዚህ ባለውለታዬማ ደውዬ ነው የማመሰግነው። ሄሎ ሽንቶ ማን ነው? ማለዳ ማን ነው? ጳጉሜ ሽንት አሸኝ ወንድሜ። ላመሰግን ነበር። አይኔን ያሳየኝ ለሽንት እንደዛ ባይባልም የቱ ጋር ነው ያለው? በእናትህ ቅፍ አድርጌ ላመስግንህ። እንዴት ማራቶን ነው እኮ የሮጥኩት። እንደ አዲስ አበባ እንደምታያት ንጹህ ነች። የት ልሽ ና ኩላሊቴ እምቦጭ እያለ ወጥቶ ሳይረጨኝ ነው የደረስክልኝ። አው የት አለህ? እዚሁ ቅርብ ነህ? እባክህ ላመስግን ወንድሜ። እሺ የት ነህ ወንድሜ? አግኝቼ ላመስግን። የት ነህ? የእጇ ነገር የለም። ኧረ ልጅ ዛሬ በፍቅሩ ሊገለኝ ነው። ኧረ ፎጣ ነው የቀረው። እንዴ አንበሴ ናልኝ ወንድሜ። ያው እንዴት ነሽ? አቤል እባላለሁ። ያዕቆብዬ ይኸውልሽ እንቴን ወጥሮኝ መላ አዲስ አበባ ምዞር የሚሸናበት ቦታ አይደለም። የሚሸናበት ምራቄን የምተፋበት ቦታ አዎ። ግን ይኸው እንደ ድንገት ስመጣ ጳጉሜ ሽንት መሽኛ የሚል ሳይ ትንፍሳል። እንግዲህ ዛሬ በለማሽ ታሪክ በጣም ደስ ስላለኝ እንደኔ ሽንታቸውን ወጥሯቸው አቅራቢያቸው የሌሉ ሰዎችን ካንተ ጋር በመሆን ትንፍስ ማድረገው እኔ ነኝ። እንደው ዛሬ አብሬ ውዬ ሙያም ብለምድ እንደኔ ወጠራቸውን ባስተነፍስ ምን ይመስላል? በጣም ደስ ይለኛል። እኔም እረፍት ስለሚያስፈልገኝ ዛሬ ኮሽ ታረጋኛለህ። በትክክል እንግዲህ የቻናል ዋን ቤተሰቦች ለማጅ ፕሮግራም ዛሬ ከያዕቆቤ ጋር ሽንት ማሸናት ነው የምለምደው። እስከ መጨረሻው ተከታትላችሁኝ ውጤቴን ያዕቆብ ከ10 ስንት እንደሚሰጠኝ አብረን እናያለን። እንወዳችኋለን። ኑና ሽኑ፣ ቴካዌ እንቀበላለን። ሰላም ቤተሰቦች፣ በነገራችን ላይ ያዕቆብ ፈረደ እባላለሁ። ከዚህ ከተንቀሳቃሹ መጸዳጃ ቤት ወይም ደግሞ ከጳጉሜ 19 ሚዲያ ይህ ተንቀሳቃሽ መጸዳጃ ቤት ወደ እናንተ ወደ ማህበረሰብ ተደራሽ አድርጌ ስራው ከጀመርኩኝ ኦልሞስት ከ3 ዓመት በላይ ሆኖኛል። እኔ ብቻ ነበረ የጀመርኩት። ታዲያ እኔና እኔ የመሳሰሉ እንደኔ የስራ ፍላጎት ያላቸው ወደ 9 ልጆች እኔን ጨምሮ 10 ልጆች ማለት ነው ስራ አጥ ልጆች ስራ ፍላጎት ስላላቸው የኔ ስራ እየሰሩ ይገኛል። የት ካላችሁ መሃል መርካቶ አካባቢ በብዛት ማህበረሰብ እያገለገልን እንገኛለን ለማለት ፈልጌ ነው። ታዲያ ዛሬ ስራዬን ካንተ ጋር መስራት ፈልጋለሁ ብሎ በቻናል ዋን ቲቪ ፕሮግራም ለማጅ የሚባል ፕሮግራም አለ። ታዲያ እዚህ ለማጅ ላይ አርቲስት አቤሎ ይገኛልና አርቲስት አቤሎ ደግሞ ዛሬ ከኔ ጋር ለመስራት ፈልጓል፣ ስራው ለመስራት ማለት ነው። ስለዚህ ዛሬ ለአቤሎ ይሄ ስራ ሙሉ በሙሉ አሳልፌ ሰጠዋለሁና ማለት ነው። ስለዚህ ልክ እንደኔ ሰራ አልሰራ ምን ውጤት አገኘ የሚለው ነገር ደግሞ መጨረሻ ላይ ከ10 ስንት እንደምሰጠው ትጠብቁኛላችሁ ማለት ነው። ከ10 ስንት እንደምሰጠው አብረን እናያለን። ወደ አቤሎ እንሄዳለን ማለት ነው። በነገራችን ላይ ቤተሰቦች ይህ ስራ ወደዚህ ማለቴ ከሐሳብ ወደ ተግባር የተቀየረበት ምክንያት አንድ ምክንያት አለ። ምክንያቱ ደግሞ ምን እንደሆነ ታውቃላችሁ? አንደኛ አካባቢ ያጸዳል፣
ሁለተኛ የማህበረሰብን ጤና ይጠብቃል። ሶስተኛ ካላችሁ ደግሞ እኔና እኔ የመሳሰሉ ስርዓት ወጣቶች እንጀራ ከፍቶልናል። ስለዚህ እነዚህ ሶስት ነገሮች የያዘ ስራ ነው ለማለት ፈልጌ ነው። እየሸናችሁ ሽንቷን አሰራሰ እንዴት ናችሁ የቻናሏን ቤተሰቦች? ዛሬ ለማች ፕሮግራሜ እንደሌላ ጊዜ ተደውሎልኝ እዚህ ነው የምትሄደው ምናምን ተብዬ በሚስጥር አልነበረም የምመደበው። ዛሬ እንደ አጋጣሚ ሽንቴን ወጥሮኝ አገኘሁት። እኔ እንደተገላገልኩ ለምን የአዲስ አበባ ህዝብ የማይገላገልም አልኩና አብሬው መዋል ፈለኩኝ። ያው እንግዲህ ህዝቡ ይሸና ይሆን አይሸና ይሆን እናያለን። እዚች ጋር እንደምታዩት የወንዶቹ ነው። ከውስጥ ደግሞ ቪአይፒ የሆነ የሴቶች አለ። እንግዲህ እስቲ ጨለማን ተገና አድርገን ነው በቀን ነው ምንሸናው የሚለውን እናያለን። እዚች ጋር ሳይክል አለች፣ ትገጥማታለህ ተብያለሁ፣ እገጥማታለሁ። የህዝቡን ሽንት ይዤ በአደራ የተቀበልኩትን ሽንት ይዤ ከተማውን እዞረዋለሁ። አብረን እንሽላ። ማን ነው አብረን እኒ መልካም ለማች እሺ። ያው መጀመሪያ ማድረገው ምንድነው? አሁን መጀመሪያ የምናደርገው ዩኒፎርም አለ። እሺ እንለብሳለን። በደስታ ነገር አለች እንዴ ነገር አለች። ኮፊ አረ የኔን በክብር ይሄው ምን ያህል ንጹህ እንደሆነ የምታውቁት የምጠቀመውን ኮፍያ ነው የማደርገው። ወይልች ፈረስት እንዴት ነው ዚስ ይሄ ሎክ ታደርጋለህ? yes ኦኬ ማለዳ ወይም ደግሞ ጳጉሜ 19 ምንድን ነው? ጳጉሜ 19 ማለት በነገራችን ላይ የኔ ዩቲዩብ ቻናል በቅርቡ ያው በተለያዩ ስራዎች በደንብ ሳገኝ አሪፍ ነገሮች ይዘት ተመጣጣ ማህበረሰቤ ያደርሳለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑት። ጳጉሜ 19ን ቴንክ ዩ። አቤት ዛሬ ቪአይፒ ነው። ስኩፒናይዝድ ነው ዛሬ። አረች ሎጂስቲክ በቃ ይገርማል። ሙሉ ትጥቅ ነው። ኦኬ የተደራጀ ነው። ባይዘው እኔ እንደዚህ ካናዳ ያለው ነው ሰነፋ ስኩፒኒ ካናዳ። እሺ ከዛ ሳው ቀጥለን ምንድነው አሁን እቺን እንገጥማታለን። እሺ እቺን እንገጥማለን። እዚህ አካባቢ የሚሸና ካለ እናሸናለን፣ ካልሆነ ደግሞ ዞር እያለን እናሸናለን። በትክክል። ስለዚህ ዛሬ እኔ እቺ እንዴት ነች? ቆይ እቺ እናረጋትና ከዛ በኋላ እቺ ደግሞ እቺ የእጅ ፍሬም በላት። የእጅ ፍሬም ኦኬ። ሲነቀል ያዘል ለካሱ ራሱ ነው። በትክክል። አሁን እቺ እናረጋታለን። ኦልሬዲ ተነሳ ማለት ነው የእጅ ፍሬም። ከዛ እቺ ይሄው ግጠማት። እሺ ይሄ ለምንድን ነው የሚነቀለው? ይሄ ማለት እቺ ለትራንስፖርት ተጠቀማታለሁ። ወደ ቤቴ ከቤቴ ሲሄድ እና ስመጣ ወደ ስራ ቦታ ኦኬ በእቺ ነው የምጠቀመው። የት ነው አካባቢ መኖሪያ ሰፈር? መኖሪያ ወደ ቄራ አካባቢ ነው። ቄራ። ስለዚህ የት ነው በዋናነት የምትሰራው ስራ? በልዩነት ይኸውልህ አሁን ይሄ በባይክ የሚጎተት ነው አይደለ? በባይክ ሲጎተት መሀል ከተማ ላይ ዋና ማህበረሰብ ያው ሊያስፈልገው ይችላል ብዬ የማስበው ቦታዎች እቺ ነገር በዚህ ቻርጅ በሚደረግ ዳገት ላይ ምናምን ለምሳሌ በጣም ጉልበት ያስፈልጋል አይደል? ስለዚህ እቺ ቻርጅ የምትደረግ ባይክ ነች። ሜዳ ላይ ሲሆን ማኑዋል ታደርጋለህ፣ ዳገት ሲሆን ደግሞ ኦን ታደርጋለህ። ኦኬ በዚህ እንጠቀማለን። የሚገርም ልጠይቅ የነበረው እሱን ነው። አብዛኛው ግን የሚያገለግለው መሀል መርካቶ ነው። መርካቶ እጅግ በጣም የዚህ ነገር ያው ሰርቪስ ከዚህ ስለሚያስፈልግ እኔም እኮ ማለት ይሄ ሽንት ምን ያህል ሊትር ነው ውስጥ? አሁን ወደ 50 ሊትር 50 ሊትሩ በምን ጉልበቱ ይገፋዋል እስከዛሬ የሚለውን ነበር ለካ። ስለዚህ ኤሌክትሪክ ከሆነ ዳገት ከሆነ ያ ፉት ነው። ስንት ነው አሁን ሽንት መደበኛ ሽንት የምታሸናው ስንት ነው? ይኸውልህ አሁን በዚህ አጋጣሚ ከሌለው በነፃ ነው። አንድ ሰው መታመም የለበትም። ከሌለው በነፃ አንደኛ ይሄ አግኝቶ የለኝም ብሎ የሆነ ማለት የተሰራ ኮሊደር ልማት ላይ ለምሳሌ ተጠግቶ ብቻ ገብቷል፣ አካባቢም ቆሻል፣ የማህበረሰብን ጤና አይደለም ይረብሻል። ስለዚህ ያ ከመሆኑ በፊት ከሌለው በነፃ ይጠቀማል። ያለው ደግሞ 10 ብር ቢከፍለን ደስተኛ ነን። ሞቅ ያለ ክፍያ የተሰጠ ምን ያለው በዚህ ስራ እንደ ቲፕ ነው የምናስዋል። እንደ ቲፕ ወደ 5000 ብር በነገር ላይ ትራንስፈር ያደርገልኝ ሰው አለ። ስለ እውነት ማለት ለሽንት ሲያንስ ነው። ክሬቲቪቲን አድርቆ እንደሆነ ነው የሚሰማኝ። በትክክል ለአንተ 5000 ብር አይደለም 500,000 ብርም ሲያንስ ነው። አመሰግናለሁ። እሺ
ስለዚህ አሁን በወሬ ያልያዘ እኔን እንዳስደሰትከኝ ምን ላይ የአዲስ አበባና የኢትዮጵያ ህዝብ ይደሰት ልጀምራ። ስለዚህ እዚያ አካባቢ ትንሽ ልሞክርና ከሌለ ነቅለን ደግሞ የሆነች ቦታ እንገባለን። ይቻላል። ሽኑ በነፃ እንዴ የህዝብ ሽንት ደፍቼ ነበር። የህዝብ አደራ እንግዲህ ተመልካቾች ይኸውልህ ሽንቱን ቁልቁለት ላይ አልቻልኩትም። ባላንስ መግፋት እየገፋኝ ነው። አሁንም ለእናንተ ስል ትንሽ ቁልቁል ያልሆነ ቦታ ላይ ሞከራለሁ። አሁን ግን አልቻልኩትም። ከሳይክሉም ከሚገፋው ጋሪ ጋር ልንግባባ አልቻልንም። የህዝብ አደራ ነው እንደነገርኳቸው የተሸከምኩት። የህዝብ አደራ ደግሞ በአገባቡ ነው ማድረስ ያለብኝ። ሽንት አስር ንሹን በኤሌክትሪክ ቻርጅ የሚሰራ ሽንት ነው። ማን ነው? ቤት ነው እንደምታዩት ነው። ሽንት 10 ለሴቶች ቪአይፒ አለ። ቴካዌ አንቀበልም። ሽንት 10 ለሴቶች ቪአይፒ በነፃ፣ ለሌለው በነፃ፣ ላለው 10 ወንዶች እፎ ይበሉ፣ ሴቶች እልል በሉ። ሽንት 10 ለሌለው በነፃ። እባክዎ እንደ ቤቶ ይዩት፣ እንደ ልቦ ሳይሳቀቁ ሸንተው። ሽንት 10 የሌለው በነፃ። እህት ወንድሞቼ እየሸናችሁ ኩላሊቴን አመመኝ የለም። መገናኛ ጋር አሳዛኝ ክላሲክ መክፈት ቀረ። ሽንት 10 ለሌለው በነፃ። ሳይሳቀቁ ይሽኑ እንደ ልቦ። ሽንት 10 ለሌለው በነፃ። እኔ ነኝ ደራሽ ለወገን የለም ሽና እንደ ልብ። ይኸው የወንዶች ቪአይፒ የሴቶች ቪቪአይፒ ነው። እናመሰግናለን። የመጀመሪያ ከስተመራችን ነው። እንደ ልብ አራግፍ። እንደ ልብ ለሴቶች ቪቪአይፒ ነው፣ ለወንዶች ቪአይፒ ሽንት በነፃ። እኔ ነኝ ደራሽ ለወገን የሚለው ክላሲካ ከፍቶ ማልቀስ ቀረ። እህት እየሸናሽ ነው ቪዲዮውን። ታይ መጠጣት ብቻ አይደለም መሽናትም። እናመሰግናለን። ብር የለሽም እንደ አባ ይሁን እየሸናን ካለ 10 ከሌለ በነፃ። አው ፀሐዩም ትንሽ ገባ ብሏል። ስለዚህ ያለውበትን ቦታ መሰለኝ ሰው ተሽኮረመመ፣ መሽናት አልፈለገም። እስቲ ደግሞ ቦታ ቀየር አድርገን ሌሎች ከስተመሮች እንፈልጋለን። ዛሬ ሳናሸና አንላቀቅም። ነጥቤ ነው የሚቀነሰው። እንዴት ነው ሽንት ወጥሮ ነው ከኔ የመጣችሁት? እዚህ አካባቢ ናችሁ? ሽንት ቤት እንዴት ነው? እዚህ አካባቢ ብዙ አለ? አያሸኗችሁ? ኧረ የት? አይዞን። ድምፅህ ራሱ ለሮቶ ነው የሰጋሁት። ማታ በልም ከምትሸና በቀን እንዲመሽናት አይሻልም? ዛሬ ሽንት በነፃ ለወገን ደራሽ ወገን ነው። ሽንት በነፃ ሽንት በነፃ። ሹፌር አቁምልኝ የለም። ሽንት በነፃ ነው። ሹፌር አቁምልኝ ጫካ ውስጥ ወርጄ ልሽና ምናምን የለም። በነፃ ኩላሊቴን ምናምን አመመኝ የለም።
ሽና እንደ ልብ ነው የምታራግፈው። ሌሊት በአልጋ ላይ በእንቅልፍ ልብ ከመሽናት ባይዘዌ እናመሰግና ከስተመር የምስክር ወረቀት ተሰጥቷለሁ እንደጨረሰ ቪቪአይፒ እሺ በኋላ እኔ ነኝ ደራሽ ለወገኔ እንዳታስከፍ በነፃ ነው ለሌለው አለው ዋናው እናመሰግናለን የመጀመሪያ ሽንት በነፃ ላለው በነፃ ሽንቷን አቤሌ ወዬ እንዴት ቆየ? ይመስገነው ስራ ፋይን ነው ግን ይኸው እንደጠበቅኩት አይደለም። እስቲ እየተጋጋጥኩ ነው። በነገራችን ላይ ታጸዳለህ አይደለ? እስካሁን አልኮልም አለ በነገራችን ላይ። ኧረ እባክህ። አዎ ወይኔ አያቸው። እቺ ውሃ በነገራችን ላይ እንዴት መሰለህ ሰው ከተጠቀመ በኋላ እቺ ግዴታ ማፍሰስ ግዴታ ነው። ከፈታ አድርጋትና እሺ ከዛ በኋላ አልኮል ነች። አልኮላ ደግሞ ረጨት ስለዚህ እኔ እኮ ምንድነው በነገራችን ላይ ነጥብ ያስቀንሳል ታውቃለህ። ኧረ አላወኩም፣ ይቅርታ ያለ መጠየቅ ውጤቴ ነው። እቺ ነገር እንዳት ዲቶል ነች። ዲቶል ነገር አይ እንደዛ ነው። ክፍት እኮ ነች ያቺ መርጨት ነው የሚያስፈልገው ነው። ያ እንደ ስፕሬይ ማለት ያ እንደዛ አምባስ ይኸው እኔ እኮ አይሸትም እላለሁ። ምንድነው የህዝቡ ሽንት መዓዛ ተለወጠብኝ ይላል። ለካ ኬሚካላችን ነው። እናመሰግናለን። ታዲያ እየሸናን ምግብ ቢሆን እንረባረባለን። እየሸናን ወገን እየሸናን በኋላ ኩላሊቴን የለም። ኩላሊት ለምግብ ማጣራት ብቻ ይሁን። እባካችሁ አታስጨንቁት። እየሸናችሁ ለሴቶች ቪቪአይፒ ለወንዶች ቪአይፒ አለን። እየሸናን እባካችሁ እየሸናን ነገ ኩላሊቴን የለም። እየሸናን አዋጡልኝ የለም። እየሸናን እኔ ተናግሬያለሁ። ህዝቡ ነው ሀብቴ። እኔ ነኝ ደራሽ ለወገኔ ከማስከፈቶ በፊት ይሽኑ እንደ ልቦ ይሽኑ። ጳጉሜ ሚዲያና ሽንታሸኒ ድርጅት ሰብስክራይብ እዛ ጋር እየሸናን ወገን እየሸናን እዛ ጋር እየሸናን እባካችሁ እየሸናችሁ እንደ ልቦች ነው ወይ? በነገራችን ላይ እዚህ ጋር የቆመው በምክንያት ነው አይደለ? እውነት ነው። ማህበረሰብን ለማገልገል እውነት ጤና ለመጠበቅ አይደለ? እውነት ነው። አካባቢ ለማጽዳት እውነት። እኛም ደግሞ ያው የዳቦ እናገኛለን ማለት ነው። ያው እውነት ነው። እኛን ደገፈርኩን። እኛን እባካችሁ ደገፍ እዛ ጋር እየሸናን 10 ብር ከሌላችሁ በነፃ ነው እየሸናን ለሴቶች ቪአይፒ ለወንዶች ቪአይፒ አለ። እየሸናን ወንድም እዛ ጋር እየሸናን በሃይላንድ ይዛችሁ ሽንታችሁን ከምትዞሩ ወጠረኝ ብላችሁ እዛ ጋር እየሸናን በወረፋ ነው የምናሸነው። እየሸናን ኦሆ እንዴት ነው? እየሸናን እዚህ ጋር እንሽና እየሸናን
እየሸናን ወገን እየሸናን ኩላሊቴን ከማለት ይሰውረን እየሸናን እንዴት ነው? እንዴት ነው ሰርቪሳችን? እናመሰግናለን። እየሸናን እንኳን አደረሳችሁ። እየሸናችሁ የዓለም የሽንት ቀን ነው። እየሸናን ሁለት እርምጃ መራቅ አለብን ከሚሸና ሰው ማለት ነፃ ሆኖ ፈሱን ማዳመጥ የለብንም። እየሸናን ለሴቶች እዚህ ነው ቪቪአይፒ፣ ለወንዶች ቪአይፒ 10 እየሸናን ሂሳብ ክፍል ታች እየሸናን ለሴት ይኸው ቪአይፒ ይኸው ቪአይፒ እየሸናን ወገን ግርግዳ ላይ መሽናት ቀረ፣ አጥር ጥግ መሽናት ቀረ። እዚህ ግቢ አደገኛ ውሻ አለ ተብሎ በስጋት ይሸነሸናል ቀረ። ዋት ሸናና ቀረ። እየሸናን እሺ ቤተሰቦች፣ በነገራችን ላይ ዛሬ አቤሎ ስራውን አጠናቋል። ታዲያ ስራው ላይ ምን ተወጣ ብለን ስንል ማለት ነው አሪፍ ስራ ሰርቷል። ነገር ግን ከ10 ሬት ላይ ያደረገው ነው። ታዲያ የሆነች ነጥብ ታስቀንሰዋለች ስራውን ለማለት ፈልጌ ነው። ባይክ አገጣጠም፣ ሰርቪስ አሰጣጥ ምናምን አሪፍ ነበር አይቼዋለሁ። ነገር ግን ባይክ ደግሞ ድራይቭ ማድረግ አልቻለም። ስለዚህ እቺ ነገር ነጥብ ታስቀንሰዋለች። ታዲያ ከ10 8 ነው የምሰጠው ለአቤሎ። በቂው ነው። ስለምትገለገሉ እጅግ በጣም እናመሰግናለን ቤተሰቦች። በየትም ቦታ ስታዩን ለእናንተ ለማገልገል ነው ይህ ስራ የተቋቋመውና ተጠቀሙ። አካባቢያችን እናጽዳ፣ የእናንተ ጤና የሚጠበቅ እንዲሁም ደግሞ የሌላችሁ በነፃ መጠቀም ትችላላችሁ፣ ያላችሁ ደግሞ የቻላችሁትን ፈንድ ታደርጋላችሁ ማለት ነው። ስለምትገለገሉ እናመሰግናለን። ከአቤሎ ጋር የነበረን ቆይታ እጅግ በጣም ደስ የሚል ነበረ። አቤሎ እጅግ በጣም እናመሰግናለን። መልካም ጊዜ። እንዴት ናችሁ የቻናል ዋን ቤተሰቦች? የዛሬ የልማች ፕሮግራም እንደምታዩት ህዝቡን ማሸናት በጣም ከባድ ነው። ለምን? በቃ አሞተ ቁጡ፣ ኮስታራ፣ ቆምጫጫ፣ ስርዓት ያለው ህዝብ ሆኗል። ህዝባችን በየቦታው ይሸና። ግን ጳጉሜ ሚዲያ እቺን የሽንት ቤት ሲያቋቁም አንድም ከተማውን ለማጽዳት፣ ሁለትም የገቢ ምንጭ ለማግኘት ነውና አንዳንድ አጓጉልና አልባሌ ቦታዎች ከምትሸኑ አቅራቢያችሁ በሚገኘው ተንቀሳቃሽ ሽንት ቤት በመሽናት ከተማችንን በጋራ እናጽዳላለሁ። የዛሬ መልእክቴ ነው። የቻናሏን ቤተሰቦች ዛሬ የተሰጠኝ ነጥብ ሸንቼ ለፍቼ ከሚገባኝ በላይ ነው ያገኘሁት። 8 ሰጥቶኛል። በጣም ነው ማመሰግነው። ፕሮግራማችን ይህንን ይመስል ነበር። በነገራችን ላይ ሳየው ቀላል መስሎኝ ነበረ። የእውነት ክብር ለዚህ ስራ ፈጣሪ ያዕቆብ ይግባውና በጣም የእውነት በጣም ከባድ ስራ ነው። በህይወቴ ይህንን ስራ ሰራዋለሁ ብዬ አስቤ አላቅም ነበር። ያው ሳይክሏን ሳያት ከዚህ በፊት በባነር ምናምን ከዚህ በፊት እንደምታውቁት ሞክሬ ነበረ። ያውኑ ግን የእውነት ከባድ ነው። ሽንቱ ደንበኛ አለው። እኔን ለመተባበር ለፕሮግራሜን ለማድመቅ እንጂ ጥቅጥቅ ያለ ብዙ ሌትር ያለው ሽንት ነው። እሱን ተቆጣጥሮ መንዳትም ከባድ ነው። ህብረተሰቡንም መለመን ከባድ ነው። ብቻ በአጠቃላይ ቀላል የሚመስል ግን ከባድ ስራ ነው። በዚህ አጋጣሚ ፈጠራውን ሳላደንቅ አላልፍም። እንዳያችሁት አዝናኝም አስገራሚም ነበረ። የዛሬ የልማች ፕሮግራማችን ይህን ይመስል ነበረ። ሳምንት በሌላ ልማች ፕሮግራም እስከምንገናኝ